አባዬ ቆይ እንዴት ከሰላም ልጅ ወለድክ? ተበቀለች። ሰላም ልጄን ጥላል ብላ በሰከርኩበት ጥብቅ አብራኝ ተኛች። ዳጣ ጥላል ብላ ላንተ እንደዚህ ልብህ ምናልባት ትንሽ መለስ ሲልልኝ፣ ማርታ ግን ምንም ብላት እንዴትም አድርጌ ባስረዳት ልታምነኝ አትችልም። ማንም ሰው በሷ ቦታ ቢሆን ሊያምነኝ አይችልም። ናታን አባዬ በጣም አዝናለሁ። መውጣትም ማስተባበል የማችልበት ችግር ውስጥ ናታን፣ እሷ አይደል ያመመኝ፣ እሷ አይደል ያጠቆረኝ። ከሰው መሀል ተቀምጬ እንደ ገበታ ከስር እንዳለው እንዲሰማኝ ያደረገኝ እሷ አይደል ናታን? እኔ እንጃ አባዬ፣ መድኃኒት መናገሩ አይቀርም። ደግሞ ወደ ሀገሬ ልመለስ ነው ምናምን እያለች ነው። ይህ ቪዲዮ በእኛ እጅ መሆኑ ያን ያህል አላስጨነቃትም። አባዬ ይሄ ከዳጣም የከፋ ነው። ስለዚህ መናገሩ አይቀርም። እንግዲህ ፈጣሪ እንደ ፍጥረት ጥሩ ያድርገኛል። ምን አማራጭ ላይ ናት? ምን አማራጭ? ውሃ ግብሎ ወይዮልሽ የምግቡ ስም ነው እንዴ? ወደ አፍሽ እንዳታስጠቂው እና እኮ በእጄ እኮ ነው የምበላው። አንቺ ችል እንዳትነኪው አልኩሽ አይደል እንዴ? ኧረ እንግዲያውስ እምቢ አልፈልግም። በር ድረስ አብረሽ እሄዳለሁ። ከዛ ትጫዋለሽ። እና ናታን እኮ ክፍል ውስጥ አይበላም፣ ሳሎን ነው የሚበላው። ሳሎን አልመጣም ስላለ ነው። በዛ ላይ ደግሞ እኔ ነገ አሜሪካ ሄዳለሁ። እዚህሽን ትሄጃለሽ አሜሪካ? ይሄን ወስደሽ የምትሰጪው ከሆነ ሳትነኪ ይዤሽ እሄዳለሁ። እሺ አምጪው። ምንድን ነው? እኔ እኮ መብላት ስለማልፈልግ ነው አልመጣም ያልኩሽ። ደግሞ ላንቺ ላኩ። መብላት አትፈልግም? አዎ ሀይ፣ እኔ አልበላም። እኔ ግን መብላት እፈልጋለሁ። ለብላ በቃ እባክሽ አስቀናሽ። በቃ አብረን ይጣፍጣል። መስታወት ፊት ስትቆም እድሜ አካሏ ላይ ያመጣውን ለውጥ ለመፈተሽ ወደ መስታወት ውስጥ ትጠጋ። ያቺ ቋራን ስትለቅ አዲስ የፈነዳ አበባ የመሰለች ወጣት ዛሬ እድሜ ሰውነቷን ሞልቶ አካሏንና አእምሮዋን አዳብሮ
በውበት ላይ ውበት አክሎባት ገና የደረሰ ፍሬ መምሰሏ አልታወቅ ይላታል። ግንባሯን ፈታ ጨምደድ አድርጋ ወደ መስታወቱ ጠጋ ራቅ ስትል ያሉትም የሌሉትም መስመሮች ይታዩአታል። እህል በልቶ የሚያውቅ የማይመስለውን ወገቧን ወደ ጎን ወደፊትና ወደ ኋላ እያለች ትመለከትና ያቺ የቋራዋ ጉብል አልመስል ትላታለች። ያን ሰዓት ግዝ የሌባ ነው ትላለች። ኢያሱን ለብቻው ማግኘት ስትጀምር ወሬው ከቤተ መንግስት ባለሟሎች ሹክሹክታ አልፎ መሳፍንቱ፣ መኳንንቱ፣ ካህናቱ፣ ሊቃውንቱና ወይዛዝርቱ መሃል ብሎም ህዝቡ ጋር ደረሰ። እቴጌ ከባላቸውት ልጅ ጋር ወዳጅነት ያዙ እየተባለ ተናፈሰ። ምንትዋብ ግን ወሬውን ከቁብም አልቆጠረችው። ጭራሹን ከኢያሱ ጋር በድብቅ ተጋቡ። ጎንደሬዎች ምልምል የሚል ቅጽል ስም የተመረጠው ለማለት አወጡለት። ምንትዋብ ምልምል እንዳይሉት ግራዝማች አለችው። ግራዝማች ኢያሱ የሰጣትን አዲስ የተገኘ ነጻነት ወደደችው። በልጅነቷ ቤተ መንግስት ገብታ ሕይወቷ በወግ ታጥሮ ቆይቶ አሁን እንደተራሰው መውደድና መወደድ መቻሏ ለሕይወቷ ትልቅ ትርጉም ሰጠው። አንድ ቀን ግን ይህንን ትርጉም የሚገዳደር ነጻነቷን የሚያውክ ነገር ተፈጠረ። ጠዋት ላይ እልፍኟ ተቀምጣ በሐሳብ ዥው ብላለች። ከፊሉን ጊዜ ስለ ኢያሱ፣ ከፊሉን ጊዜ ደግሞ ስለ ግብር አዳራሽ ግንባታ ታስባለች። ዋና የእልፍኝ አስከልካዩ አርከሌድስ ለጥ ብሎ እጅ ነሳና አንድ መነኩሴ የህነማይ መልእክት ይዤ መጥቻለሁ ብለው በር ላይ ናቸው። የውጭ በር ላይ አላስገባ ብሏቸው መመለሳቸውን ብሰማ ግቢ እንዲገቡ አድርጌ አነጋገርኳቸው። ስመላለስ ከረምኩ፣ ብዙም ተጉላለው። ሀገር የመመለሻ ጊዜ በመጉላላት አለፈ። አለቴጌ በእጅ ስጥ ተብዬ ይዤ የመጣሁትን መልእክት እንዴት አድርጌ ይዤ እመለሳለሁ እያልኩ እዚሁ ከረምኩ እያሉ ቢጨነቁ ይጠብቁ ብያቸው መጣሁ አላት። ሀነማይ አለች ምንትዋብ ተገርማ። ከነማይ ማን መልእክት ሊልክላት እንደሚችል መገመት አቅቷት። አዎ ዘመድ ልኮኝ ነው አሉ። የተጠቀለለ ነገር ይዟል። ለቴጌ በእጃቸው በቀር ለሌላ እንዳትስጥ ብለው አስምለውኝ ነው የመጣው ይላሉ። የማናቸው መነኩሴ እያለች ትንሽ ካሰበች በኋላ ይግቡ አለችው። አዛዥ አርከሌድስ እጅ ነስቶ ወጣ። ጥቂት ቆይቶ በሱ መሪነት ቆብ የደፉ ረዥምና ሰፊ ቀሚስ ያጠለቁ ሽማግሌ ሰው ገብተው መሬት ሊስሙ ሲያጎነብሱ ግድ የለም አባቴ ቀመጡ አለቻቸው ምንትዋብ። ፈንጠር ብለው ወንበር ላይ ተቀመጡ። አባቴ እህት መጡ፣ ደሙስ ማን ልኮት ነው የመጡ አለቻቸው። መነኩሴው ከተቀመጡበት ተነስተው ለጥ ብለው እጅ ነሱ። እቴጌ ዝናውን ስሰማ ቆይቼ ዛሬ እርሶን ለማየት ያበቃችኝ ኪዳነ ምሕረት ምስጋና ይግባት። እቴጌ ህነማይ ነው የመጣው። ደፈጫ ኪዳነ ምሕረት ስለት ነበረኝና እሱን ላደርስ መሄደ ነው ብዬ ስነሳ አንደኛ ዘንድ የሚመላለሱ ሰው ይህን ለእቴጌ እንደምንም ብለው አድርሱልኝ፣ አደራ በእጅ ይስጡልኝ፣ ዘመድ ነኝ ቢሉኝ አመንኋቸው። ሰውየው ማን ይባላሉ? እቴጌ ዕቃውን ሲያዩ ማን እንደሆንክ ያውቃሉ ብለውኛል ብለው ጥቅሉን አሳዩ። ምንትዋብ አርከሌድስን ተቀበልና ፍታው አለችው። እቴጌ እርሶ በቀር ለሌላ አትስጥ ተብያለሁ አሉ መነኩሴው ብድግ ብለው። ይቀመጡ፣ ይስጡትና እኔ ፈቷለሁ። ጥቅሉን ለአርከሌድስ ሲሰጡት ተቀብላ ስትፈታው 4 ማዕዘን እንጨት ላይ የተሳለ የራሷ ምስል ነው። ነጠላ ተከናንባ ወፍታ ጊዮርጊስ ደጀ ሰላም ላይ ነው። መብረቅ የመታት ያህል ክው ብላ ቀረች። መነኩሴው የፊቷን መለዋወጥ አይተው ደነገጡ። ከተቀመጡበት ተነሱ። እቴጌ
ክፉ ነገር ኑሯል ሲሉ ጠየቋት። የለ ደግ ነው፣ ብቻ ያልጠበኩት ነገር ሆኖብኝ ነው። የላኩ ሰውዬ ስማቸው ማን ነው ነበር ያሉኝ? ስማቸውንስ እንኳ አላወኩም። እኔ ብዙውን ጊዜን ሰው ስለማልገናኝ ስለ ሰዎችን ብዛም አላውቅም። ሀነማይ ለጉዳይ መጥቼ ጎንደር ይሄዳሉ ሲሉ ብሰማ ተላኩኝ ብዬ ነው። ለእቴጌም ዘመድ ነኝ። የእቴጌ አያቶች እኮ ትውልዳቸው እዚሁ እኛ ዘንድ ነው ቢሉኝ ምን ከፋኝ ብዬ ይዤ መጣሁ። ወደ እነማይ በቅርቡ ይመለሳሉ? ለእርሶ መልእክቴን አደረስኩ። እንግዲህ ነገ እነሳለሁ። እንግዲያማ ደህና ይግቡ። ለላኮም ሰው ባኮን ወደ ጎንደር ብቅ ይበሉ፣ እንደርሱ ያለ ሳሊ ፈልጋለሁ ይበሉልኝ አለቻቸው። ወደ አርከሌድስ ዞራ ለመነኩሴው አስፈላጊው ነገር ሁሉ እንዲደረግላቸው ነግራው አሰናበተቻቸው። እነሱ ከሄዱ በኋላ ስዕሉን ደግማ ደጋግማ አየችው። ስዕሉን የላከላት ሰው ማን ሊሆን እንደሚችል መገመት አቃታት። ለቀናት ለሳምንታትና ለወራት በነገሩ ስትጨነቅ ስታወጣና ስታወርድ ቆየች። መልስ ልታገኝለት ግን አልቻለችም። ሆኖም እያደር ነገሩ ከነከናት። የመልእክቱ ትርጉም አልገባ አላት። ሕይወቷ የተለየ መልክ ሲይዝ ትርጉም እያገኘ ሲመጣ እንደዚህ ያለ ነገር መከሰቱ ገረማት። ተንኮል ይሆን ብላ አወጣች አወረደች። ግን የምን ተንኮል? ስለምንስ? በእኔና በኢያሱ መሃል የመጣ ነው? ግን አንዲት ያለ ሰዓሊ ነው። ይህን አይነቱን ሰዓሊማ አስፈልጌ ነው ማስመጣት ያለብኝ። ቤተ ክርስቲያን ላሰራ ፈልጌ የለ ያን ጊዜ ጠቅመኛል እያለች ለወራት አወጣች አወረደች። አስራሶስት መንግስታችሁን ታጥናላችሁ፣ አልጋችሁን ትጠብቅላችሁ እያሉ መረቋቸው። ህዝቡ ከሚፈልጋቸው ነገሮች አንዱ አብያተ ክርስቲያናት እንዲሰሩለት በመሆኑ ምንትዋብ ስለ ጉዳዩ ከልጇ ከብርሃን ሰገድ ኢያሱ ጋር መከረች። ኢያሱ 11 ዓመት አልፎታል። ንጉሠ ነገሥቱ እሱ በመሆኑ ሳታማክረው የምታደርገው ነገር የለም። አንድ ከሰዓት በኋላ ቤተ መንግሥት እንግዳ መቀበያው ክፍል ተቀምጠዋል። ሁለቱም ያንን መጠነኛ ስፋት ያለውን ክፍል ይወዱታል። ቅልብጭ ያለ በመሆኑ የልባቸውን ለመጫወትና ስለ መንግሥት ሆነ ስለ ራሳቸው ጉዳይ ለማውራት ይመቻቸዋል። ቀይ ከፋይ ጨርቅ የለበሱ ወንበሮች ዙሪያውን ተደርድረዋል። ምንትዋብ ከመግቢያው በስተቀኝ በኩል ከቀንድ የተሰራው የካባና የባርኔጣ ማሳረፊያ ላይ ጎን ለጎን የተሰቀሉትን የእሷንና የእሱን ካባዎች ትመለከታለች። የቀረበላትን ጠጅ ቀመሰችና ቀና ብላ አየችው። ኢያሱ ደረስክልኝ። እንዲህ አድገህ በማየቴ ታላቅ ደስታ ይሰማኛል። ደጅ አልወጣው እያልክ የምታስቸግርበት ጊዜስ እንኳ ሩቅ አልነበረም። ያን ጊዜ ዛዲያ አንዱ ይገልብኛል እያልሁ ጭንቅ ነበር። አሁን እያደግክ ስትመጣ ሁሉ ነገር እየገባህ መጣ። እግዚአብሔር ይመስገን አለችው። አንቺ እኮ ለእኔ በጣም ስለምትጨነቂ ነው እንጂ መውጣና ምገባው ከሰው ጋር ነው። ምኑ ነው ሲጨንቅሽ የነበረው? አይ ኢያሱ፣ የእናት ወድ ምን ያለ እንደሆነ አለማወቅህ ነው እንዲህ የሚያስብልህ። አሁን እንደምታየው ሀገራችን ሰላም ሆኗል። እኔም እንግዲህ ፊት አንስቼልህ እንደነበረው ልብ ያለው ቤተ ክርስቲያን ማሰራት ላይ ነው። ድሃው ቤተ ክርስቲያን እንድናሰራለት ይፈልጋል። እኔም ብሆን ነፍስ አወቅኩ ጀምሮ ክፍሌ ለሆነችው ለቁስቋም ማርያም ቤተ ክርስቲያን ማሳነጽ እፈልጋለሁ። ጃን ሆይም እኮ በነገሱ በዓመታቸው ነው ከዚህ ጎንደር ቅዱስ ሩፋኤልን የተከሉት። ደፈጫ ኪዳነ ምሕረትንም እሳቸው ናቸው የደበሩ። አያትህ ታላቁ ኢያሱም ቢሆኑ ደብረ ብርሃን ሥላሴንና አደባባይ ተክለ ሃይማኖትን የመሳሰሉ ቤተ ክርስቲያኖች ተክለዋል። ታቦት ተሸክመው
ደብረ ብርሃን ስላሴ ህመንበሩ ሲያገቡ ማዶል እንዴ ወዴት ሂዶ ኖሯል ሰሞነኛ ቄሱ ታቦት ተሸከመ ዘውዱን ትቶ ኢያሱ የተሸሸገውን የአባቱን ቅስና ገለጠው ኢያሱ ታቦት አነሳና አየነው ኢያሱ ደብረ ብርሃን ቆሞ ሰውነቱን ትቶ መልአክ ሆነ ደሙ ስላሴን ቢሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ ተብሎ የተገጠመላቸው አለችው። ፈገግ አለ። ጎንደር የገባች ቀን ያየቻቸውን ከዚያ በኋላ የተሳለመቻቸውን የደጎመቻቸውንና ሳትሰስት ጉልትና መሬት የሰጠቻቸውን አብያተ ክርስቲያናት ሁሉ ባየችና ባሰበች ቁጥር ጎንደር የቤተ ክርስቲያን ባለጸጋ እንደሆነች ብታውቅም የኔ የምትላትን እንደምታሰራ ስትዝት ቆይታ ጊዜው አሁን ነው ብላለች። ከባሏ ሞት በኋላ ሁሉን በጊዜው ማድረግ የሚለውን ሐሳብ አእምሮዋን በመግዛቱ ጊዜ ሳታባክን ማድረግ ያለባትን ማድረግ እንዳለባት ራሷን ስታስታውስ ቆይታለች። እናም እንዳልሁ ለቁስቋም ቤተ ክርስቲያን ላቆምላት ተነስቻለሁ። አንቺ እናቴ እንዳልሽው ይሁን አላት። የአባቶችህ በረከት አይለይህ። እኔ መቼም ሐሳቤ ብዙ ነው። ቤተ ክርስቲያን ብቻ ሳይሆን ለእኔም ቤተ መንግሥትና ሌላም ማሰራት ፈልጋለሁ። አንተም የራስህ መኖሪያ ያስፈልጋል። ይህ ለአንተ ሊሆን ይችላል አለችው። አሁን የሚኖሩበት አጼ ፋሲለደስ ቅጥር ግቢ ውስጥ ስላሰራችው ቤተ መንግሥት እያወራች ቀጥላም ሙያ ያላቸው ጠራአና ሶሪያዎቹ ከእኛ ሰዎች ጋር ሆነው ቢሰሩ ብዬ አስቤያለሁ። እንዳው እንደ ገብረ ስላሴ ያለ ግንበኛ ባገኝማ እንዳው እንዴት ያለ ግንበኛ ነበር ይላሉ። በአያትህ ጊዜ ጀምሮ ነበረ። ከእኛ ሰዎችም ኃላፊ ሆነው የሚሰሩ እመድባለሁ ባለችው ተስማማ። ሳይውል ሳያድር ግንበኞችና ባለሙያዎች ተቀጥረው ከፋሲለደስ ቤተ መንግሥት እምብዛም ሳይርቅ ጉብታ ላይ የደብረ ፀሐይ ቁስቋም ግንባታ ተጀመረ። በአጭር ጊዜ መቃረቢያው ተሰርቶ አልቆ ቅዳሜ ቀን ታቦተ ሕጉ ከአቡነ ክርስቶዶሉ ቤት ተነስቶ ወደ ቁስቋም ሲወሰድ የፊት አጀብ ከፊት እየመራ የጎንና የኋላ አጀብ ተከትሎ አስቴር ብላ የሰየመቻትን ሕፃን ከግራዝማች ኢያሱ በቅርቡ የወለደችው አራሷ ምንትዋብ በበቅሎ ዳግማዊ ኢያሱ በፈረስ ሆነው የወርቅ በትረ መንግሥታቸውን ጨብጠውና ግርማ ሞገስ ተጎናጽፈው ለሽኝት ወጡ። አቃቤ ሰዓቱና ጨጌው እነሱን ሲከተሉ ካህናቱ ቀይና አረንጓዴ ለብሰው ሰንደቅ እያውለበለቡ የወርቅና የብር መስቀልና ጽናጽል ይዘው እየዘመሩና እያሸበሸቡ ነጋሪት እየተጎሰመ መኳንንቱ፣ ሊቃውንቱ፣ ወይዛዝርቱና ባለሟሉ ደግሞ እንደየደረጃቸው ተሰልፈው ተከተሉ። ሕዝቡ መንገድ ዳር ቆሞ መሬት እየሳመ በእልልታና በሆታ ተቀበላቸው። ታቦተ ሕጉ በአቡኑ ተባርኮ ቤተ መቅደስ ገባ። ምንትዋብም ዋናውን የቁስቋም ማርያም ሆነ የሌሎች ግንባታዎችን እንዲከታተሉ አዛዥ ተክለ ሃይማኖትን፣ አዛዥ ሪያቆስን፣ አዛዥ ናቡቴን፣ አዛዥ ማሙንና በጅሮንድ ኢሳይያስን የበላይ ተቆጣጣሪ አድርጋ ሾመች። ግሪክና ሶሪያውያን ሕንፃ ሥራ አዋቂዎችም ተፈልገው መጥተው ከሀገሬው ሰው ጋር ሆነው እንዲሰሩ ተደረገ። ምንትዋብና ኢያሱ ከስራው አልተለዩም። ምንትዋብ ዘወትር ጠዋት የቤተ መንግሥት ጉዳይ ከፈጸመችና ካስፈጸመች በኋላ እሷ በቅሎ ላይ ኢያሱ ፈረስ ላይ ሆነው በባልደራስ በር ወጥተው ቁስቋም ግንባታ ስፍራ ይሄዳሉ። ኢያሱ ከቀቢዎች ጎን ሆኖ እየቀባ እሷ እየተቸች ያልወደደችውን እያስፈረሰች ራሷ በምትፈልገው መሰረት እያሰራች እንጨት ከአርማጭሆና ከወልቃይት እያስመጣች በድንጋይ ባለ 7 በሯ ቁስቋም ማርያም ተሰራች። ውስጥ መግቢያ ደረጃዎቿ ከህንድ በመጣ ሸክላ ተሰሩላት። ግቢዋ ዝግባ፣ ጥድና ወይራ ተተከለበት። አፈር ደብረ ቁስቋም ከምትገኝበት ሀገር ከግብጽ መጥቶ ተበተነበት። ቁስቋም ከውስጥና ከውጪ በወርቅ አሸበረቀች። ምንትዋብ በስዕል ልታስጌጣት ብላ ያንን የልጅነት ምስሏን የላከውን ሰዓሊ ማስመጣት ፈለገች። ትዝ ሲላት የሰውየውን ሆነ የመነኩሴውን ስም አታውቅም። መነኩሴውን ራሳቸውን ማን ብላ እንደምታስፈልጋቸው
ግራ ገባት፣ ተበሳጨች። በመጨረሻም ቁስቋም ጎንደር ባሉ ሰዓሊዎች ስራዎች አጌጠች። ምንትዋብ ከውስጥ የማርያምን ስዕል አስላ ከፋይ ካባዋን በትንንሿ አስቀድዳ ዙሪያውን አስለጠፈችበት። ግንባታ መጠናቀቂያው ላይ ማስጌጫ ገንዘብ ሲያጥር ስራው እንዳይቋረጥ ምንትዋብ ከራሷ ወርቅ ቀለበቷ ሳይቀር ሰጠች። አንድ ሰሞን ጎንደር ጉድ አለ። እቴጌ የጣታቸው ቀለበት ሳይቀር ለቤተ ክርስቲያን ማሰሪያ ሰጡ እያላደነቀ የቁስቋም ማርያም ግንባታ በ3 ዓመት ውስጥ ተጠናቀቀ። ታቦቷ በታላቅ በዓል ቋሚ ማደሪያዋ ስትገባ ህዝቡ እሰይ እሰይ አለ፣ አመሰገነ። ካህናቱ ምንትዋብንና ኢያሱን ለማርያም ቁስቋምን እንዳቆማችሁላት ቤተ መቅደሷንም ዓይናችሁ እንቅልፍ ሳያይ ደፋ ቀና ብላችሁ እንዳሰራችሁላት ለእናንተ ምትቁምላችሁ፣ መንግሥታችሁን ታጥናላችሁ፣ አልጋችሁን ትጠብቅላችሁ እያሉ መረቋቸው። ምንትዋብ ከልጇ ጋር ቁስቋም ማርያምን ማደራጀት ላይ አተኮረች። አንድ ቀን የየደብሩን ካህናትና ሊቃውንት ወርቅ ሰቀላ ሰበሰበቻቸው። እቴጌ ምን ሊሉ ነው እያሉ እርስ በርስ ተጠያየቁ። ዛሬ ፈለኳችሁ አለቻቸው። ዛሬ ፈለኳችሁ ለደብረ ፀሐይ ቁስቋም አስተዳዳሪ የሚሆን ብልህና አስተዋይ የሆነ ባህላችንንና ወጋችንን የሚያቅ ሀገርንና ወገንን የሚያኮራ ቤተ ክርስቲያንን በወጉ የሚመራ የተማረና የተመራመረ 4ቱን ጉባኤ ያጠናቀቀ ሰው እንድትመርጡልኝ ነው። ካህናቱና ሊቃውንቱ እርስ በርስ ተነጋገሩ። እሷ ከመሃላቸው ማንን እንደሚመርጡ ለመስማት ተጠባበቀች። እቴጌ ለዚህ ማዕረግ ከሮብዓም ወዲያ ማን ሊመጣ ሲሉ ተንጫጩ። ሮብዓም ማን ነው? ሮብዓምማ የመርጡ ለማርያም ተወላጅ የሆነው ሊቅ ነው አሏት መምህር አመሮ የተባሉት የቅኔ ሊቅ ከመቀመጫቸው ተነስተው። እዚሁ ጎንደር ሐዲሳትን መምህር ኤስድሮስ ዘንድ ነው የተማረ፣ ብሉያትንም እዚሁ ያጠና። መቼም በካህናት ሆነ በሊቃውንት ዘንድ እሱን ያህል ዝና ማንስ አተረፈ? እቴጌ ሮብዓም ታላቅ ሊቅ ነው፣ ከእሱ ወዲያ ማን ሊመጣ? የተሰበሰበው ካህንና ሊቅ ይበጅ ይበጅ ከእሱ ወዲያ ማን ሊመጣ አለ። አሁን የት ነው ያለ ሲል ጠየቀ ኢያሱ። እዛው መርጡ ለማርያም ነው ያለ አሉ መምህር አምረው። እንግዲያስ በአስቸኳይ ይምጣ አለች ምንትዋብ። ስብሰባው ሲበተን ሮብዓምን ይዞ የሚመጣ ሰው ወደ መርጡ ለማርያም ተላከ። በዚያው ሰሞን ካህናቱንና ሊቃውንቱን ድጋሚ ሰበሰበች፣ ለቤተ ክርስቲያን አገልግሎት የሚውሉ መጽሐፍ ዝርዝር እንዲሰጧት። በዝርዝሩ መሰረት በመቶዎቹ የሚቆጠሩ መጽሐፍት እንዲሰበሰቡ ተደርጎ ዕቃ ቤት ተሰርቶላቸው መጽሐፍቱ እዚያ ተቀመጡ። በቁመናቸው ማማርና በእውቀታቸው ጥልቀት አወዳድራ ድምጠ መረዋ የሆኑ 150 ካህናት፣ 117 የብራና ሊቃውንትና 50 ዘበኞች አስመደበች። ለቁስቋም ማርያም አገልግሎት የሚውል እጨጌው፣ አቃቤ ሰዓቱ፣ ሊቃውንቱና ካህናቱ ባሉበት ተመዝግቦ ምንትዋብና ኢያሱ ቁጥሩ በርካታ የሆነ የቤተ ክርስቲያን መገልገያና ለቤተ ክርስቲያን አገልግሎት የሚውል መሬት ለአገልጋዮቹም ጭምር ሰጡ። ሳምንታት አልፈዋል። ሮብዓም ጎንደር ደርሶ ምንትዋብ ፊት ቀረበ። ስታየው የተባለው ሰው አይነት መሆኑ ገባት። ገጽታው ላይ ሊቅነቱን አየች። አይኖቹ የእውቀት ብርሃን ሲረጩ፣ መላ ሰውነቱ ታማኝነቱን ሲመሰክር አስተዋለች። ለቁስቋም አስተዳዳሪነት የሰጠቻቸውን መመዘኛዎች በሙሉ ማሟላቱን ፊቱ ላይ አነበበች። ካህናቱና ሊቃውንቱ ከሮብዓም ወዲያ ማን ሊመጣ ያሉት እውነት መሆኑን አረጋገጠች። ስታነጋግረው ከተባለውም በላይ ሆኖ አገኘችው። ቁስቋም ያለ ጥርጥር አስተዳዳሪ እንዳገኘች አውቃ ልቧ ተደላደለ። መልአከ ፀሐይ ብላ የደብረ ፀሐይ ቁስቋም አለቃ አድርጋ ሾመችው። የራስ ወርቅ ታሰረለት። ለክብሩም የወርቅ መስቀል፣ የወርቅ ጫማና በወርቅ ያጌጠ ካባ ተሸለመ። ለደብረ ፀሐይ ቁስቋም ለተደረገው መደራጀት ሁሉ
በካህናቱ በሊቃውንቱና በሕዝቡ ዘንድ ታላቅ ደስታና ፈንጠዝያ ሆነ። ፈንጠዝያው በደንብ ሳያልቅ ደፈረሰ። ጎንደርና ዙሪያዋ ፈንጣጣ ገብቶ 15 ዓመት እየተጠጋው ያለው ኢያሱ በበሽታው ተጠቃ፣ በጠና ታመመ። ሁለተኛ ልጇን እርጉዝ የነበረችው ምንትዋብ ይሞትብኛል ብላ ሰጋች። መሰሪ ወስዳ ከእናቷ ጋር መኝታውን የሙጥኝ ብላ አስታመመች። የማርያምን ምስል ራስጌው አስቀምጣ ጠዋት ማታ ጤንነቱ እንዲመለስለት ጸለየች። ጎንደሬዎች ወሬውን ሲሰሙ ጭንቅ ያዛቸው። ከጎንደር ውጪ ሳይቀር መኳንንት ሊጠይቁ መጡ። ቀስ በቀስ ለጋው ንጉሠ ነገሥት ከተኛበት ቀን አለ። ምንትዋብና እናቷ በእፎይታ ተነፈሱ። ቤተ መንግሥት ውስጥ ታላቅ ደስታ ሆነ። መኳንንቱ አሸርጠው እስክስታ ወረዱ። ካህናት ፈጣሪን አመሰገኑ፣ ወረቡ፣ ዘመሩ። ሊቃውንት ቅኔ ተቀኙ። ጎንደሬዎች መንገድ ላይ ፈሰው ደስታቸውን በዘፈን በእልልታና በጭፈራ ገለጹ። ምንትዋብ አልጣሽ የተባለችውን ሁለተኛ ልጇን ወልዳ ከአራስ ቤት እንደወጣች እንደገና በግዛት ዘመኗ ልትፈጽማቸው ያሰበቻቸው ነገሮች ላይ ትኩረት አደረገች። ትምህርት ቁስቋም ቅጥር ግቢ ውስጥ ለማስጀመር ከብርሃን ሰገድ ኢያሱ ጋር መከረች። ብዙ ጊዜ እንደሚያደርጉት አንድ ቀን እንግዳ መቀበያው ክፍል ተቀምጠዋል። ትክ ብላ አየችው። ፈንጣጣ ፊቱ ላይ ምንም ምልክት ሳይተው ማለፉ ገረማት። በቁስቋም ረድኤት መድኃኒቱ ሰርቷል። ይህን የመሰለ መልኩን ሊያበላሽብኝ፣ እሷ የቁስቋም አማረችልኝ። አሁን ኢያሱን የመሰለ ልጅ አለ፣ የተባረከ እያለች በሐሳብ ጭልጥ ብላ ሄደች። ኢያሱ በሐሳብ እንደነጎደች አውቆ ከሄደችበት እስክትመለስ አይናኗን እያየ ጠበቃት። አያትህ ታላቁ ኢያሱ ለትምህርት ብዙ ዋጋ የሚሰጡ ሰው ነበሩ አለችው ከሄደችበት ስትመለስ። አውቃለሁ፣ አንቺም ነገርሽ ሁሉ እንደሳቸው ነው። ደግሞስ የእሳቸው ስም መቼ ካፍሽ ጠፍቶ ያውቃል? ከት ብላ ስስቅ እሱም ሳቀ። ስለ ትምህርት ላወራህ ፈልጌ ነው የእሳቸውን ስም ያነሳው አለችው ፈገግ ብላ። በእሳቸው ዘመን የተማሪዎች ቁጥር ከዚህ ደብረ ሥላሴስ እንኳ ብዙ ነበር ይላሉ። ስንክሳርም በብዛት የተጣፈው በእሳቸው ጊዜ ነው። እንደ ክፍለ ዮሐንስ የመሰሉ ሊቃውንትም ከጎጃም ያመጡ እሳቸው ናቸው። ሊቀ አዛዥ ከናፍሮም ቢሆኑ በእሳቸው ጊዜ ነው የነበሩ። ዛዲያ ልነግርህ የፈለግኩት ቁስቋም ውስጥ ትምህርት ቤት ማቆም ብቻ ሳይሆን ለተማሪዎችና ለአስተማሪዎች ድጋፍ ማድረግ አለብን የሚለውን ነው። እኔም ስለሱ ነግርሻለሁ እያልሁ ነበር። ሌላ ደግሞ ባለፈው መጽሐፍት ከአረብኛና ከዕብራይስጥ ወደ ግዕዝ እንዲመለሱ ፈልጋለሁ ስትይኝም አልነበር? ትርጉም? አው ስል ነበር። ሁሉ በአግባቡ ነው። ባለፈው መላከ ጣይሮ በአመን ትርጉም ላይ ቢበረታ ብያቸው ከአረብኛና ከዕብራይስጥ ወደ ግዕዝ የሚመልሱ ሰዎች አምጥተው ስራ እንዲጀምሩ ተደርጓል። ለነ መላከ ጣይ ሃይማኖትን የሚያስተምረውንና ለአገር የሚጠቅመውን ሁሉ እንዲያስተረጉሙ ነግሬያቸው እነሱ ተመካክረው ወስነዋል። የትርጉም ስራ ለገዳማቱ ቢሰጥ ጥሩ ነው ሲሉ ሰምቼ። ዛዲያ ምን አለ? ይሰጣል። በጎ ሐሳብ ነው። ትእዛዝ ሰጣለሁ። እኔ መቼም ቢሞላልኝ ሀገር ሁሉ መጣፍ በመጣፍ እንዲሆንና ትምህርት እንዲስፋፋ ነው ምፈልግ። እኔ ራሴም በሆነ አንድ ቀን ስለእመቤታችን ማርያም ታምራት ጥፋለሁ ብዬ አስባለሁ። ደግሞ እሁድ እሁድ ለሊቃውንቱና ለካህናቱ ግብር እናግባላቸው። አንተም ለነሱ ትልቅ ክብር አለ። ቅኔም ተምረሃል። ቅኔ እውቀቴ እንዳንተ ባይሆንም ሊቃውንቱ ቅኔ ሲቀኙ ስሰማ መንፈሴ ሁሉ ይታደሳል። በተለይማ ያክስትህ ልጅ እመት ወለተ ብርሃንን ስሰማ እንዳው እንደሳቸው ቅኔ በቻልሁ እላለሁ። አንተማ እኔ የበለጠ ትወዳቸዋለህ። ያክስቱ ልጅ ነገር ሲነሳ ፈገግ አለ። እውነትሽን ነው። እመት ወለተ ብርሃን ታላቅ የቅኔ ሊቅ ናቸው። እሁድ እሁድ ግብር ለሊቃውንቱና ለካህናቱ ማግባት ያልሽው ተገቢ ነው።
በተነጋገርነው መሰረት በአካባቢው ወይን እንዲተከል ቦታ ብታስጠኝ። ቃሮዳ አየሩ ለወይን ተስማሚ ነው ሲሉ ሰምቻለሁ። ቅርብም ነው። እውነት ነው። ዛሬውኑ ሰው ይላካል። ሁለቱም ዝም አሉ። ግና ካህናቱና ሊቃውንቱ ምን አለ ልብሳቸውን ቢያጠዱ አላት። ያልጠበቀችው በመሆኑ ከት ብላ ሳቀች። ልብሳቸውን እንዲያጥቡ ማድረግ ይቻላል። በጎንደር ዙሪያና በየገዳማቱ እንድወደ አስተክለን ልብሳቸውን እንዲያጥቡ እናደርጋለና አለችው አሁንም እየሳቀች። ዋናዎቹ ካህናት ደግሞ የወርቅ ጫማ እንዲያደርጉ ፈልጋለሁ። ወርቅ ሐሳብ ነው፣ ይታዘዝላችኋል። የአክብሮትህ ምልክት ነው። እንደገና ዝም ብለው ተቀመጡ። ኢያሱ ሐሳብ የገባው ይመስላል። እሷም ዝም ብላ ታየዋለች። አይን አይኗን እያየ አደን ብሄድ ትፈቅጂልኛለሽ? እናቱን ፈሪና አክባሪ ነው። እጢዋ ዱብ አለ። አፏ ተያዘ። ሊመጣበት የሚችለው አደጋ አሳሰባት። ጥያቄው ግን አንድ ቀን እንደሚመጣ ታውቃለች። አባትስ እንኳ በሄዱ ቁጥር ጨነቅ ነበር። ኢያሱ እንድትሄድ አልፈልግም። ጭንቀቱን አልችለውም። ምን ችግር አለው? ባትሄድ እመርጣለሁ። ኢያሱ አልጋውን እኮ በዓይነ ቁራኛ የሚጠባበቅ አለ። ሁሉስ እያደኑ ማዶል እንዴ የኖሩት? ገና ልጅ እኮ ነህ ኢያሱ። ድምጿ ተርበተበተ። አትጨነቂ፣ ምንም የሚመጣ ነገር የለም። ሰዎች ይዤ ነው የሚሄደው። በዚህ ላይ ደግሞ አልቆይም። አንተ መለየት አልፈቅድም ኢያሱ። መቼ ትነሳለህ? ነገ። ነገ? አዎ ነገ። ታሰብህበት ቆይተሃል ማለት ነው። መቼስ ምን አደርጋለሁ። ቁስቋም ደህና ተመልስህ። በጠሎቴ አልለይህም። አይዞሽ፣ አትጨነቂ። በጠዋት ስለምሄድ ካሁኑ ልሰናበትሽ አላት። ጠዋት መጥቶ ቢሰናበታት እንባዋን ማየት ስለማይችል ተነስታ ወደ እልፍኟ ስትሄድ በጭንቀት ተመለከታት። በማግስቱ ጠዋት ከእናቷ ጋር በመስኮት ቆመው የአደን ዕቃው በቅሎ ላይ ሲጫን አይተው ሆዳቸው ባባ። ኢያሱ ፈረስ ቀርቦለት በሹሩባው ዙሪያ ነጭ ሻሽ አስሮ ካባውን ደርቦ ከአጀቡ ጋር ብቅ ሲል የቤተ መንግሥት ባለሟሉ ወታደሩ ጋሻ ጃግሬውና ሌላው ሰገደ። ምንትዋብና እናቷ ግን ስቃ ያዛቸው። ከቤተ መንግሥት ግቢ ሲወጣ ምንትዋብ ጩሂ ጩሂ አላት። እንኮዬ ትከሻዋን መታ መታ አደረጓት። እሳቸውም እምባምባ ብሏቸዋል። ግን እሷን ማረጋጋት መረጡ። ሁለቱም በየክፍላቸው ገብተው ወገባቸውን በገመድ አስረው ሱባኤ ገቡ። መሬት ላይ ተኙ። ከጥቂት ቀናት በኋላ ጸሎታቸው ሰምሮ ኢያሱ በሰላም ተመለሰ። እናትና ልጅ ገመድ ትጥቃቸውን ፈቱ። የነበሩበትን ጭንቀት ሳይናገሩ በደስታ ተቀበሉት። እያደር የአደን ፍቅር በረታበት። መዝናኛው አደረገው። በሄደ ቁጥር እናቱና አያቱ ወገባቸውን በገመድ ጠፍረው መሬት መተኛትና ሱባኤ መግባት፣ ሲመጣ ደግሞ ገመዳቸውን ፈተው መጣል፣ ጾማቸውን መፍታት ልማድ አደረጉት። እንደዚህ እያለም ኢያሱ የከፋ ነገር ሳይገጥመው ቀለል ያለ አደን ማካሄዱን ቀጠለ። ከእናቱ ጋር በተስማሙት መሰረት ከንባብ ቤት እስከ ትርጓሜ ቤት ደብረ ፀሐይ ቁስቋም ማርያምን በትምህርት ለማደራጀት ወጥ ወረዱ። 200 የሚጠጉ ምርጥ ሊቃውንት ከጎንደር ገዳማትና ከሌላ የሀገሪቱ ክፍሎች እየመጡ ወንበር ዘረጉ። የተማሪ ጎጆች ተቀለሱ። ትምህርት ከቁስቋም ሌላ በየገዳማቱና በየደብሮቹ ተስፋፋ። ወሬውን የሰማ ተማሪ ከየቦታው ፈልሶ ጎንደር ገባ። ጎንደር ከመቼውም ጊዜ የበለጠ የሊቃውንት ማፍሪያና መሰብሰቢያ ሆነች። ከጎንደር ውጭም ትምህርት ቤቶች ተስፋፉ። የዜማ ሊቃውንት ድርጎ በማግኘታቸው ሙያቸውን አበለጸጉ። ቤተ ክርስቲያንን አገለገሉ። ቤተ መንግሥትንም አዝናኑ።
የስዕል ሥራ ባያሌው አደገ። ቀለም አጠቃቀም ጥንት ከነበረው ለውጥ አመጣ። የአቀራረብና የይዘት ለውጦች መጡ። ሰዓሊዎች ድጎማ እየተደረገላቸው አብያተ ክርስቲያናትን ከመቼውም ጊዜ በበለጠ አስጌጡ።